አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ለማን ሁሉ ሰላም ከኔ ጋር ሰላም ነው። እንዴት ናችሁ? እንግዲህ ይሄው ብቻ ነው ካሜራ ያዝኩት፣ ማንም የለም። ልጆችም ትምህርት ቤት ሄዷል። እኔ ነኝ ያለሁት ማለት ነውና እስቲ አበረታቱኝ፣ ሸር ላይክ እያደረጋችሁ። ኧረ ዛሬ በጣም ከፍቶኛል፣ ተስፋ እያስቆረጠኝ ነው። ኧረ ምን ጉድ ነው? ምን እንደው ምን ይሻለኛል? አስር ሺህ ብር ዋይፋይ ከፍዬ በጣም ገብቶኛል። የከፋኝበት እኔ ራሴ ያውቃለሁ በምን እንደሆነ ውስጤን ማለት ነው። ብዙም ያው ሚዲያ ላይ መናገር አያስፈልግምና አንደኛ ደግሞ ሁለት ነገር ነው ከፋኝ። አንደኛ ደግሞ ይሄ ዩቲዩቡ ሰሞኑን ምን ነበረ በላይቭም ብዙ ልጆች እያዩ እየተከታተሉ ነበረ። ለቪዲዮም እንደዛ ነበረ እና አሁን ምንም የለም። 50 ሰው ሰዓት በዚህ ወር ሞላለሁ ብዬ ኢንሻአላህ ብዬ ተስፋ አድርጌ ነበር። አሁን ደግሞ ገና 800 ሰዓት ይቀረኛል። ስለዚህ እንደ መጀመራችሁ እርዳታ ነው፣ እንዳታቋርጡ። ላይክ እያረጋችሁ፣ ኮሜንት እየጻፋችሁ፣ ሼር እያረጋችሁ እንግዲህ አበረታቱኝ። ዩቲዩቡን ራሱ ኢንሻአላህ አሁን ሞልቻለሁ፣ በዚህ ወር ሞላለሁ ብዬ ተስፋ አድርጌ ነበር። አሁን ሰሞኑን ምንም እይታ የለም። እይታ ከሌለ ደግሞ አይሰጥም። በቀን 30 ሰዓት ነበር የሚሰጣ። አሁን ደግሞ 5 ሰዓት ብቻ። 5 ሰዓት መቼ ነው የሚሞላው? 1000 በሉ እንግዲህ 800 ነው የሚቀረኝ። 1000 በሉ 3170 ምናምን ነው። 3120 ምናምን ነው። 27 37 እንግዲህ ገና ብዙ ይጠይቃል። በቀን 30 ነበር የሚሰጣኝ፣ አሁን 5 ሰዓት በቀን ምን በጣም ይጎዳል። እንግዲህ አንዴ ሚዲያ ላይ ወጥቻለሁ፣ አበረታቱ በአላህ። ምን አይነት ወላሂ ብቻ ባሌ እኮ አውቋል መሰለኝ። ይሄ እኮ ልመና ነው። ተቸገርኩት እንጂ እንዴ ወላሂ እንደው ሚዲያ ላይ ወጥቼ የካለ አቋራጣች ሲባል ደግሞ ያስጠላል። የካለ ጀግናና ሰርታ እንደው ጥሩ ደረጃ ደረሰች ሲባል ያስደስታል። እኔ ደግሞ በምን ባሌ ነቃ ያላ ቢሆን ፕሮግራም እየፈጠራ ከኔ ጋር ቢሰራ ጥሩ ነበር። ሚዲያ ያላየው ሰው ውጭ ሀገር ያላይዳ ሰው እኮ ምንም አያውቁ። ምንም እንደ ድሮ ነው። ወደዛ ባይ ነው የሚለው ስልኩን አልገባም እያለ አንዳንዴ ለምኜ ነበር፣ እንደ ሮዛ አባል ማለት ነው። እና አበረታቱኝ። ተስፋ እያስቆረጠኝ ነው ወላሂ አሁን። ኧረ ተው እንግዲህ። ሰፕራይዝ የምታረጉት ደግሞ ለኔ ብርታት ነው። እኔ ጠንክሬ ከሰራው ዩቲዩብ ከከፈለኝ ምንም አልፈልግም። ያ ሰፕራይዝ የምታረጉት የመኪናችሁ ወጪ ብቻ እና የእቃችሁ ብር ብትልኩ እሰራለሁ። እንግዲህ ያው እናንተንም አላህ ይጠብቃችሁ። እንደተለመዳችሁ ሼር እያረጋችሁ በይጠቅማችሁም ላይክ አድርጉ። እንግዲህ ክፍት ብሎኛል። ቢስሚላህ ከፍቶኛል። በቃ ወላሂ ከፍቶኛል። ምንድነው እንግዲህ ብቻ ጭንቀት ነው ወላሂ። አንዴ ገባው ሚዲያ ላይ ወጣው 4ኛ ወሬ ይዣለሁ ዩቲዩብ ከጀመርኩ እዛ አመት ሰርቻለሁ። ወላሂ በጣም ነው እንዴ ምን ብዬ ላቋረጥም እያልኩ ነው። ድሮ እኮ ጠቀማችሁ አይጠቅማችሁም፣ አይዞሽ ምንም የሚሉት በጎን የሆኑ ብዙ ልጆች ቢያንስ 500 600 ሰው አላጣም፣ 1000 አላጣም። ምን ምሳሌ ማለት ነው። አሁን ጭራሽ የለም። ሰለችሁ መሰለኞች ደግሞ ያው እንደ ቅድሞ እንደ መጀመሪያ ነው። እንግዲህ እኔ ሰው ቢያገኝ ትላንት ራሱ ሆነች ልጅ እስቲ ቡና እየጠጣን እዛ ሄደን እስቲ ቪዲዮን ስራ ማለት የቀየረ ነገር ስንል ከተማው ደግሞ ወንዶች አሉ፣ ያስፈራል። ቀረጻ ራሱ እኛ ደግሞ ብርቅ ነው የሆነው። ሲቀረጽ ሰዎቹም አያውቁም።
እሷ ራሱ እምቢ አለችኝ። እንግዲህ ጓደኛ ባያውቁ እኮ ማለት ነው አብራት እንደዚህ ዞር ዞር ብዬ እሷ ራሱ ታይ እኔ አልገባም፣ እኔ ቀርጽሻለሁ እንጂ አልገባም። እና የሚሰራን ሰው ብናገኝ ነቃ ብለን በእቅድ ውጭ ሀገር ወንድም ቢሆን ውጭ ሀገር ሄዶ የሰነጠላ ሰው ይሻላል። ምንም ጥቅሙንም ጉዳቱንም የሚያውቅ ሰው እና እንደኛ ያሉ ደግሞ ወይኔ ወላሂ እንደው ብቻ ላይክ አድርጉኝ፣ እንደ መጀመራችሁ አብሽሩ በሉኝ። ሰዓቱ ይሙላልኝ። እስቲ የሚያስተካክል ሰው ሰጣለሁ። ትንሽ ነው የቀረኝ። እንግዲህ አታስከፉኝ። እንግዲህ ከዚህ በኋላ ተስፋ እንዳልቆረጥ ብዙ ልጆች በላብ እየተከታተሉኝ ነበረ። አንድ ሰው አይመጣም። አሁን ጋብቼ ቆይቼ ነው የሚመጣው ሰው ሲያጣ ቪዲዮ ራሱ አንድ ሰው አያዩ። እስቲ አንዳንዴ አይጠቅማችሁ። በቃ እንዱ አትስሙ፣ እንዱ አታዩ። ብቻ ክፍት አድርጋችሁ አስቀምጡ። ስትከፍቱ ሰዓት ይሰጣል እና አበረታቱ። ላይክ አድርጉ። አንድ ሚዲያ ላይ ወጥቼ ምን ብዬ ነው ሰፕራይዝ የምታረጉት? ማሻአላ ሮዛን አላያችሁም? ስልጤ ልጆች እንደዚህ በጎኗ ሆኖ ያበረታቷት፣ ሰፕራይዝ አድርጉ ለማለት ብር እየላኳት ማሻአላ ወላሂ ማሻአላ ጎበዝ ናት። እሷም ደግሞ ልጆቹም ደግሞ በቃ ለእሷ ብርታት ብሎ ብር ይልካሉ፣ ሰፕራይዝ ታረጋለች። እሰ እናንተም አንዳንድ ለኔ ሳይሆን ለራሳችሁ ቤት የምትገዙት ሳንም ጎመን ሳንም ይሁን እና ገዝቼ ለብርታት ነው እንግዲህ ወስጄ ላስተረክባችሁ። የሰው ሀቅ አላህ እንዳያስበላን። እንግዲህ እኔ እንደዚህ በላዩ ላይ ይሄን ይዛለሁ ይሄን ነው አልላችሁም። ከፈለጋችሁ እቃውን ወስጄ ሰዎቹ ጋር አነጋግራችኋለሁ። ባለፈው አልጋ የድሮ አልጋ 17,000 ነው የተባለ። ልጅቷ በውስጥ ገብታ እስቲ ጠይቅ የሆነ ሰው ጠይቄ 17,000 ነው አለኝ ብላ ሄጄ እሱን ራሱ ባለ አልጋው ማለት ነው የድሮ እናቶች ሰፕራይዝ የሚደረግ ሰጥቼው ተነጋግሮ 13,000 ብር ተባለ። እና እንደዚህ ስትፈልጉ እንደዚህ ወስጃቸው ራሳቸው ባለሙያ ጋር ላገናኛችሁ፣ ራሳችሁ ጨርሳችሁ ብር ብትልኩ ወስጄ ወላሂ አበረታቱኝ። እንግዲህ እኔ የምልበት ነገር ምንም የለኝም እና አበረታቱኝ። ባላ እንደመጀመሪያ አድርጉ፣ በጎኔ ሆኑ፣ እንዳታስከፉኝ አደራ። እሺ ሼር አድርጉ። አይጠቅማችሁም እኮ ነው ያውቃሉ፣ እንዳይጠቅማችሁ አለመጠቀሙን አውቃለሁ። እኔ መቼ እንደው ዩቲዩብ የሚያስተካክሉት ሰው ላስተረክብ እያልኩ ነው። መቼ እቺን ሰዓት ሞልታኝ እያልኩ አሁን ሰሞኑን ምንም የለም እንግዲህ እና አንዴ ወጥቻለሁ። እንግዲህ ብቻ አታስከፉኝ። እስቲ በጎን ሆኖ አይጠቅማችሁም። ምን ያውቃሉ፣ እርግጠኛ ነኝ እንዳይጠቅማችሁ። እና እንግዲህ ምናልባት እኛ ባሉካ ብር ከቀመሳ ከከፈለ ከኛ ጋር ጎን ሆኖ የሆነ የሚሰራ ከሆነ ኢንሻአላህ እንግዲህ ተስፋ አንቆርጥም እና እንዳታስከፉኝ። እንግዲህ አበረታቱን። ላይክ ሼር እያደረጋችሁ 800 ነው የሚቀረኝ። እሷም ሞልቼ አፕ የሚያደርጉት ልጆች ይሰጣሉ። እሱ ራሱ ወዷል። እንግዲህ ብቻ አላህ ያውቃል። ስለዚህ አበረታቱ። ላይክ ሼር እያደረጋችሁ እንዳይጠቅማችሁ ያውቃሉ። እኔ ልጆቹ ቁርአን ሄዷል። ቪዲዮ ጥራት ጓደኛ ያስፈልጋል። በቃ ንቅት ያለ ጓደኛ፣ የሆነ ፕሮግራም በእቅድ የሚሰራ ካሜራ የሚያነሳ እንደዛ ነውና በቃ ራሱ እኮ አዋራ መስያለሁ። እንግዲህ በቃ ከፍተኛል። እንግዲህ አበረታቱኝ እላችኋለሁ። እንግዲህ በቃ አትሰለቹ፣ መታችሁ ላይክ አድርጉ። እንግዲህ ሀታ ላይቭ ሲገባ ራሱ መታችሁ ላይክ አድርጉ፣ ችግር የለም።